بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وبعد ትላንትና ባየነው ትምርታችን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ያደረጉት የነበረው ጉዞ በስደታቸው ላይ መጨረሻ ላይ ሱራቀት ኢብኑ ማሊክ አግኝቷቸው እንደነበረና ነገር ግን አላህ Subhanahu Wa Ta'ala ለነብዩ መሐመድና ሰለላሁ ዐለይሂ ወሰለም ከሳቸው ጋር ለነበሩት ሰዎች ባደረገው ጥበቃ ሱራቃ ሊደርስባቸው ሳይችል ሲቀር መጨረሻ ላይ እጅ ሰጥቶ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም በስምምነት እሱም ስለነርሱ ምንም ነገር መረጃ ላይ ሰጥና እንዲሁም ደግሞ ነብዩ መሐመድም ሰለላሁ ዐለይሂ ወሰለም ለሱ መተማመኛ አላህ የበላይ አድርጓቸው መካን በሚቆጣጠሩበት ጊዜ ወደ እርሳቸው ይዞት የሚቀርብ የሆነ ኪታብ እንዲጽፉለት በዚህ መልኩ ተስማምተው እንደተለያዩና በኋላም ቡረይዳ ኢብኑ ሁሰይብ የተባለ ሱሐቢ ከሰባ ሰዎች ጋር መንገድ ላይ አግኝቷቸው እንዳለ እንደሰለሙ ከዚያም ዙበይር ኢብኑ አልዓዋም ከሻም በሚመለስበት ጊዜ ከጓደኞቹ ጋር መንገድ ላይ ነብዩ መሐመድና ሰለላሁ ዐለይሂ ወሰለም ተከታዮቹን አግኝቷቸው ነጭ ልብስ እንዳለበሳቸው ነበር ያየነው ከዚያም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጉዟቸውን ቀጥለው وفي يوم الاثنين الثامن من شهر ربيع الأول سنة 14 من النبوة وهي السنة الأولى من الهجرة نزل رسول الله صلى الله عليه وسلم بقباء كذلك مكتل ودا مدينة የሚያደርጉትን ጉዞ ቀጥለው በእثنين በስምንተኛው ቀን ረቢዕ الأول 14ኛው ዓመተ ንቡዋ ወይ ደግሞ የመጀመሪያው የሂጅሪያ አቆጣጠር ማለት ነው አረፉ ወይም ደግሞ ቁባ ደረሱ ማለት ነው መስጂድ ቁባ አሁን መዲና የምንሄድ ሰዎች ሐጅ በሄድንበት ጊዜ ቁባ ላይ ሄዶ ሁለት ረካዓ መስገድ የኡምራን አጅር ያስገኛል ብሏል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቅዳሜ ቀን ይሄዱ ነበር በእግራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና የዛ ሄደው ቁባ ላይ ደረሱ ወይም ደግሞ እዛ አረፉ አለ وكان أهل المدينة حينما سمعوا بخروج رسول الله صلى الله عليه وسلم يمدينة سوج نبي محمد صلى الله عليه وسلم كمكة ود مدينة لممتات موتاتهم كسمبت كان جمروا يخرجون كل غداة كل طوات يوطالو مدينة ያሉ ሰዎች ማለት ነው የመዲና ሰዎች ያው በሁለቱ ቃል ኪዳኖች በጣም ብዙ ሰዎች ሰልመዋል ከዚያ በኋላ ከመካ ወደ መዲና በጣም ብዙ ሰሃባዎች ተሰደዋል መዲና ተቅሪበን የሙስሊም ሀገር ሆናለች ማለት ነው የመዲና ማህበረሰብ ሙስሊም ሆነዋል ተቅሪበን አውስና ኸዝረጆች በጣም አብዛኞቹ ወደ ዲን ገብተዋል ስለዚህ መዲና ምን ሆናለች ማለት ነው የሙስሊም ሀገር ሆናለችና እነዚህ መዲና የነበሩ ከመካም ተሰደው የመጡትም ሙሃጅሮችም ሆነ መዲና ውስጥ ያሉት አንሷሮች ሁሌ ጧት ይወጣሉ ከቤታቸው ወጥተው ኢላል ሐራ ማለት ተራራ ነው ወደዛ ይወጣሉ ሁሉ ጊዜ ማለት ነው حتى يردهم حر الظهيرة እዛ ወጥተው ጧት ሁሉም ይወጣል በኋላ ቀትር ላይ ፀሐዩ ካቅማቸው በላይ ሲሆን ወደ ቤታቸው ይመለሳሉ እየጠበቁ ማለት ይጠብቃሉ በጣም ብዙ ጊዜ ነው ይሄ እነርሱ መውጣት የጀመሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ መውጣታቸውን ከሰሙበት ቀን ጀምሮ ነው ይወጣሉ ተሰብስበው ላይ ኮረብታ ላይ ሆነው እያማተሩ ያያሉ የሳቸው መምጣት ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየመጡ ነው ወይስ አይደለም በየትኛው ሰዓት ነው የሚደርሱት ከአሁን እናቱ ገበያ ሄዳበት የሚጠብቅ ህፃን ልጅ ይመስል ማለት ነው ይሄ ቋንቋ አይገባችሁም እናንተ ገጠር ስለማታውቁ ገጠር አካባቢ እናቱ ገበያ የሄደችበት ልጅ ከብቶች እያገደ ህፃን ሆኖ ልጅ ይሆንና 10 አመት 12 አመት ምናምን አካባቢ ከብት አገዳለ በዚያው ምን ትጠብቃለህ እናትን ትጠብቃለህ ማለት ገበያ ሄዳ
ከከብቶቹ ይልቅ እናትን ነው የምትጠብቀው ከሩቅ ስታያት ፀሐይ እንደወጣልህ ነው የምትሆነው ማለት በጣም ትደሰታለህ በጣም ትልቅ ጉጉት ነው ስሜቱ እናንተ ውስጥ አይፈጠርም እናቱ ከገበያ የምትመጣ እናቱን ከሚጠብቅ ህፃን ልጅ የበለጠ እነርሱ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ምን ያደርጋሉ ይጠብቃሉ ከአሁን ይመጣልናል ይያሉ ማለት ነው ከአሁን ይመጣል ላ ኢላሃ ኢላላህ የተወለዱበት ሀገር ሰዎች ጠላት አደረጓቸው የተወለዱበት እትብታቸው የተቀበረበት የመካ ሰዎች አዋርዶ ከሀገር አባረሯቸው እንዲገደሉ አድርገው ማለት በልገሎ ወይም በህይወት ላመጣ ሰው 200 ግመል እሳቸውና አቡበከር ወይ ደግሞ ለሳቸው 100 ግመል ሊሰጡ ቃል ገብተው ማን የራሳቸው ወንድሞች የራሳቸው ቤተሰቦች የራሳቸው የአባታቸው ወንድሞች አጎቶቻቸው ቤተሰቦቻቸው በዚህ መልኩ ጠላት አድርገው ከሀገር አወጣቸው አባረሯቸው የባዕድ ሀገር ሰዎች ግን ባዶች ግን ከእናታቸው በላይ የሳቸው ፍቅር የሳቸው ናፍቆት ይዟቸው መቼ ነው የሚደርሱልን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቼ ነው የሚመጡት ሱብሃንአላህ አልዓዚም በዚህ መልኩ እነዚህ የመዲና ሰዎች የሳቸው ፍቅር ተዋት ከቤታቸው ያወጣቸዋል ሳይቋጭላቸው ፀሐዩ እንደገና ተመልሶ ወደ ቤታቸው እንዲገቡ ያደርጋቸው حتى يردهم ماذا حر الظهيرة የቀትር ፀሐይ ወደ ቤታቸው እንዲገቡ እስኪ ያረጋቸው ድረስ فانقلبوا يوما بعد طول الانتظار በዚህ መልኩ ያው ሁሌም ይወጡ ይጠብቃሉ ያማትራሉ በጭንቀት ፀሐዩ ሲበረታባቸው የመዲና ፀሐይ በረሃ ነው ከዙህር በኋላ በጣም ከባድ ነው በጣም ከዘዋል በኋላ ያለው ፀሐይ በጣም ከባድ ነውና ሙቀቱ ሁሉ ነገሩ በጣም ከባድ ነው አስለን ያው ይመለሳል ሁሉ ጊዜ ልክ እንደ ልማዳቸው የዚህን ቀን ወጥተው እየተጠባበቁ ይያሉ ፀሐዩ በረታባቸውና ወደ የቤቶቻቸው ተመለሱ فلما آووا إلى بيوتهم ሁሉም እነዚህ የመዲና ሰዎች ወደ ቤታቸው ተመልሰው ልክ ቤታቸው ገብተው ከፀሐዩ ሊያርፉ ሲሉ የእረፍት ሰዓት ነው أوفى رجل من اليهود على أتم من آتامهم لأمر ينظر إليه كذا عند كمدينة كأيهودوች ውስጥ አንዱ ከፍ ያለ ቦታ ማለት ነው مكان مرتفع ከፍ ያለ ቦታ ሊያዩ የፈለገው ነገር አለ ይሁዲዩ ነገር ግን ሁሉ ጊዜ የመዲና አይሁዶች ሁሌ እነዚህ ሙሃጅሮችና አንሷሮች ጠዋት ሲነጋላቸው ወጥተው በየተራራው ተሰራጭተው ወጥተው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲተባበቁ ቆይተው ፀሐይ እንደሚመልሳቸው አይሁዶቹ ያያሉ ሳያውቁት የሆነ ነገር ውስጣቸው ፈጥሮባቸዋል ምንድነው ይሄ ሰውዬ ምንድነው በዚህ መልኩ እነዚህ ሰዎች እንደዚህ የሚሆኑለት እነዚህ ጠዋት ወጥተው እንዲህ በየቀኑ በዚህ መልኩ የሚተባበቁት እንዲህ አይነቱ ሰው ማን ነው የሚል የሆነ ስሜት ውስጣቸው ፈጥሮባቸዋል አይሁዶቹ ላይ በግዳቸው ማለት ነው ሊያምኑ አይደለም እነሱ ፍቅር ይዟቸው አይደለም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን የሆነ ነገር ውስጣቸው አሳድሮባቸዋልና ይሄ ሰውዬ ወጣ ለራሱ ጉዳይ ኮረብታው ላይ ወጥቶ ሲያማትር ምን ይሆንለታል لأمر ينظر إليه فبصر برسول الله صلى الله عليه وسلم وأصحابه نبي محمد الناس صلى الله عليه وسلم ጓደኞቻቸው ሆኖ ሲመጡ ያያል ምክንያቱም ከሳቸው ጋር የሰለሙ ሰዎች አሉ አብረው መጀመሪያ አራት ናቸው በጣም ብዙ ጀማዓ ነው ከሩቅ ልክ ብቅ ሲሉ ያያል ሙበይዲን يزول بهم السراب ከሩቅ በላያቸው ላይ የቀትር ነጸብራቅ ሩቅ ቦታ ላይ አሸዋማ ቦታ አንተ ዝም ብለህ ስታማትር የተንጣለለ ሜዳው ውሃ ያረፈበት ይመስልህና ያንጸባርቃል ያ ነገር ማለት ልክ እነሱ ላይ እንዲህ አይነት ነገር ሲያንጸባርቅባቸው ያያል አንዲ ብቅ ይላሉ ያጎላቸዋል ሌላ ጊዜ ደግሞ ይደብቃቸዋል ይሄ ነገር ከዛ ይሄ ይሁዲ አልቻለም እሱ የሚፈልገው ሌላ ነገር ነው ሊያየው ወጣው ሌላ ነገር ነው በሐቂቃው ጠላቱ ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሱ ጠላት ናቸው የእነዚህ ያመኑ ሰዎች ብርሃን ናቸው የልብ ወዳጃቸው ናቸው እነሱ ናቸው በሚጠብቋቸው አይሁዶቹ ግን አይፈልጓቸው ማስለም ነገር ግን
ولم يتمالك نفسه يعني ምንም ራሱን መቆጣጠር አልቻለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያያቸው فلم يملك اليهودي ራሱን መቆጣጠር አልቻለም ፈሩቅ እሳቸውን ሲያይ ይሄ የመዲና ሰዎች በሙሉ ጠዋት ወጥተው የሚጠባበቁት ሰውዬ መጣ እንዴ ምን አለ አንጣለ ቢአላ صوته يا معشر العرب እናንተ አረቦች ሆይ አለ አንድም ጹ ከፍ አድርጎ هذا جدكم يا ስትጠብቁት የነበረው አያታችሁ መጣላችሁ አለ አላሁ አክበር መጣላችሁ هذا حظكم የናንተ እጣ የሆነው ያኩ ስትጠብቁት የነበረው አያታችሁ እኮ መጣላችሁ በጣም ጮክ ብሎ ማለት ነው አላ እሱ ራሱ አላህ ስራ ጃኢብ ነው ፈልጎ አይደለም ፈንቅሎት ነው የሆነ ስሜት ከውስጡ ምንም አስለን እሱ ምን አገባው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጥቷል ከፈለገም አደጋም ላደርስ ቢል ይችላል ምክንያቱም ሁሉም ገብቷል ወደ ቤታቸው ሰሃባዎች በሙሉ የመዲናም ሰዎች የመካዎቹም ሲጠባበቁ ይተው ነገር ግን አልቻለም ምን ያርግ ፈነቀለው የሆነ ማይቆጣጠረው ስሜት አለ መጡ አላሁ አክበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም الذي تنتظرونه يا ستتطبقوا የነበረውኮ የናንተ አያት መጣላችሁ فثار المسلمون الى السلاح ሁሉም በየቤቱ ወደ መሳሪያው ሩጫ ደክሟቸው በፀሐይ ተቃጥለው የገቡት ሰዎች ገና ከማረፋቸው ይሄን ድምጽ ሲሰሙ ሁሉም ሮጥ ወደ ምን ሰይፋቸውን ለመታጠቅ መሳሪያ ያለው መሳሪያው ቀስት ሁሉ ወዲያው ሩጫ ከዚያም وسمعت فيهم الوجبة والتكبيرة كذا የመዲና ምድር ተናወጠች በተክቢራ الله أكبر ያም ከዛ الله أكبر ይህም ከዚህ الله أكبر ያም ከዛ الله أكبر ሁሉም ቀስት ያለው ቀስቱ ሰይፍ ያለው ሰይፉን ታጥቆ የመዲና ምድር لا إله إلا الله ተናወጠች الله ራሷ ቤቱ ተራሮች ራሳቸው እስኪሉ ድረስ بلا إله إلا الله سبحان الله العظيم الله أكبر فرحا بقدوم رسول الله صلى الله عليه وسلم يا نبي محمد صلى الله عليه وسلم ممتات ራሳቸው በዚህ መልኩ የሆነ የገነፈለው ደስታቸው ከውስጣቸው የሚወጣው ሊቆጣጠሩት የማይችሉት ስሜት በሚገርም መልኩ የመዲናን ምድር እስክትናወጥ ድረስ وخرجوا للقائه بظهر الحرة كذم ሁሉም እሳቸውን ለመገናኘት በዚህ መልኩ ከየአካባቢው እየጎረፉ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄዱ فعدل بهم ذات اليمن حتى نزل بهم في بني عمرو ابن عوف بقباء ከዛ ከፊት መጡ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ከፊት ለፊታቸው ሆኖ እነርሱ ዙሪያውን ከበው ሁሉም በተክቢር ከበዋቸው ወደ የመን አርጎ በሚወስደው መንገድ ይዘዋቸው ወደ ቁባ በኒ አምር ኢብኑ አውፍ የተባሉ ጎሳዎች አሉ ወደዛ ይዘዋቸው ሄዱና እዛ አረፉ ولما نزل بقباء جلس صامتا ከዛ ቁባ ከደረሱ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ሁሉ ህዝብ ሰፍሯል ከቧቸዋል አገሩ ሞልቷል ሁሉም ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ለማየት ሲቃ ይዞታል እሳቸው ዝም ብለው ቁጭ አሉ ምንም አይናገሩ ፈጥ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁጭ አሉ فتفق من جاء من الانصار ممن لم يرى رسول الله صلى الله عليه وسلم يحيي ابا بكر رضي الله عنه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛው በፊት ያላያቸው ምክንያቱም የተገናኙአቸው የመዲና ሰዎች አሉ ነብዩን ያዩአቸው መካ ላይ መጥተው ያዩአቸው አሉ ሌሎች ደግሞ መዲና ላይ ሰልመው በነ ሙስዓብ ዳዕዋ በአስዓድ ኢብኑ ዙራራ ዳዕዋ የሰለሙ የመዲና አንሳሮች በጣም ብዙ ናቸው ነብዩን ግን አላዩአቸውም አቡበክር ስዲቅን እየመጡ ሰላም ይሏቸው ጀመሩ እሳቸው መስሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያላዩአቸው ኦሬዲ ሙሃጅሮችና የመካ የመዲና አንሳሮች ያቋቸዋል ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እነዚያ ሌሎቹ ግን ظنن منه اي منهم انه هو الرسول صلى الله عليه وسلم ابو بكر الصديق እሳቸው መስሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም لماذا لظهور الشيب في شعره ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የበለጠ በፀጉራቸው ላይ ትንሽ ሽበት ይበዛው እሳቸው ናቸው አቡ በክር ስዲቅ ሽበት እሳቸው ላይ ነው የሚታየው
ስለዚህ እሳቸው በዚህ ሁኔታ ላይ ያሉ ነብዩ መሐመድ يعني አቡበክር ሲዲቅ ረዲየላሁ ዐንሁ እኔ አይደለሁም እሳቸው ናቸው እሳቸውን ዘይሩ ምናምን አላሉ ማፊሽ ካር መጣሳቸው ከዛ በኋላስ ምን ተፈጠረላቸው حتى اصابت رسول الله صلى الله عليه وسلم الشمس ፀሐይ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አገኛቸው ከዛ በኋላ አቡበክር ሲዲቅ فذلل عليه ابو بكر بردائه ከዛ አቡበክር ሲዲቅ የለበሱትን ኩታ እንዲዘረጉትና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከፀሐይ ጋረዷቸው ፀሐይ እንዳይነካቸው ከለሏቸው የዚህን ጊዜ አወቁ ለካሳቸው ናቸው የአላህ መልእክተኛ ወከር ማለት ባልደረባቸው መሆናቸውን አወቁና ለካሳቸው ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فعرف الناس رسول الله صلى الله عليه وسلم ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው መሆናቸውን አወቁ ونزل رسول الله صلى الله عليه وسلم بقباء لا عرفوا على كلثوم ابن الهدم وقيل على سعد بن خيثمة كلت عنداቸው ሰዎች ጋር ነው ተብሏል ومكث بها 4 ايام አራት ቀን እዛው ቁባእ ላይ ምን ሆኑ አረፉ ወይም ደግሞ እዛው ቆዩ ማለት ነው አሰሰ አثناءها مسجد قباء በእነዚህ በአራቱ ቀናቶች ውስጥ የቁባእን መስጊድ ገነቡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው ስራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው መስጊድ መገንባት የመጀመሪያ ስራቸው ማለት ማርፍበት ቤት አላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድንኳን ይጣልልኝ አላሉ የራሴ የሆነ ነገር ይዘጋጅልኝ አላሉ መጀመሪያ መስጊድ አስለን እዛ እንደማይሆኑ ያውቃሉ እዛ እንደማይቆዩ ያውቃሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነገር ግን አርፈዋል አይደል خلاص ያረፉበት ቦታ ላይ መስጊድ ሊኖር ይገባል لماذا لان المسجد መስጊድ ብሎ ማለት በእስልምና ውስጥ في الاسلام በእስልምና هو ايش የሙስሊሞች ምንድነው ህልውና ነው መስጊድ ማለት የእስልምና ህልውና ነው ሁሉ ነገር መስጊድ ቦታው በእስልምና ትልቅ ነው በጣም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚያ በኋላ መዲና ላይ ሁሉ ነገራቸው ፍርድ የሚሰጡት መስጊድ ውስጥ ነበር ጦር የሚቀበሉትም ሆነ የሚያሰማሩት መስጊድ ውስጥ ነበር የሚቀጡትም መስጊድ ውስጥ ነበር ዒባዳውም መስጊድ ውስጥ ነው የሚያስታርቁት መስጊድ ውስጥ ነው ማንኛውም የትኛውም አይነት አጠቃላይ የሆነ የትኛውም አይነት የሙስሊሞች ጉዳይ የሚታየው መስጊድ ውስጥ ነው መስጊድ አላህ የሚመለክበት ቦታ ነው መስጊድ ፍርድ የሚሰጥበት ቦታ ነው መስጊድ የታዕሊም ቦታ ነው ከታች ከነርሰሪ ጀምሮ እስከ የትኛት የደረሰው ወይ ደግሞ ምን በሉት ዩኒቨርሲቲ ወይ ደግሞ ትላልቅ የትምህርት ተቋም ምንላቸው ዛሬ ማለት ነው እነዚያ ሁሉ ሱሐባዎች መስጊድ ውስጥ ነው የተخرጁት ሐፊዝ አልቁርአን ዑለማ ዩኒቨርሲቲ አልነበረም ሁሉ ነገራቸው ዩኒቨርሲቲያቸው ምንድነው መስጊዳቸው ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ሁሉ ዓሊም የወጣው ያ ሁሉ ዓሊም ተخرج የሆነው ተመርቆ የወጣው ከየት ነው ከመስጊድ መካን ለታዕሊም የመማሪያ የዲን መማሪያ ቦታ ነው የዳዕዋ ቦታ ነው መስጊድ ሁሉ ነገር ነው መስጊድ የሙስሊሞችም ሆነ የእስልምና ህልውናው መስጊድ ነው ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው ስራቸው ምንድን ነበር መስጊድ መገንባት ራሳቸው ጭምር እየተሸከሙ ማለት ነው ከሷሃባዎቻቸው ጋር የመዲና የቁባእን መስጊድ ምን አደረጉ ሰሩ في عهد النبي صلى الله عليه وسلم مسجد ትልቁ እንትኑ ምንድነው ውስጡ በምንድን ነበር የሚያሳምሩት በአላህ በሚወዳቸው መልካም ተግባሮች ነበረ በስራ በኢማን በታዕሊም ውስጡ ነበር የሚያምረው እንጂ ግንባታው አይደል ግንባታው ጣሪያው እኮ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጊድ ጣሪያው የተምር ዛፍ ምንድን ቅጠል ነው ምንድን ትልቁ እንትኑ ምንድነው ከፀሐይ ሰዎችን ምን ማድረግ መከለል ነው خلاص ከፀሐይ ዙሪያው ዛፍ በተምር ዛፍ ነው የሚገነባው ነበር ማፊ ማስዋብ ውስጡ ነበር የሚያምረው ውስጡ ማለት ግድግዳው አይደለም የሚያምረው ግድግዳው ውስጡ የሚሰራበት ስራ ማለት ውስጡ የሚሰራበት ስራ መስጊድ ውስጥ የሚሰራው ነገር ፍትህ ያለበት ቦታ ነው መስጊድ አላህ የሚመለክበት መስጊድ የአላህ የበላይነት የሙስሊሞች ችግር የደረሰባቸው ሙስሊሞች ችግራቸው የሚፈታበት
የገጠማቸው ነገር ለሙስሊሞች ኢዕላን የሚደረግበት በየሳምንቱ ጁምዓ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ላይ ነው በሙስሊሞች ላይ አጠቃላይ የደረሰ ምንም አይነት ችግር ካለ ኢዕላን ያደርጋሉ ለሙስሊሞች ያስታውቃሉ የሆነም ችግር ቢፈጠር ያለ አጋጣሚ ሆኖ በየዕለቱ በማንኛውም ጊዜ ሩጫ ወደ መስጂድ ነው ከዚያ በኋላ አዛን ይባላል ያለ ሰላት ወቅትም ቢሆን ማለት ነው ሰው በሙሉ ይሰበሰባል ወደ መስጂድ ምን የሆነ ነገር አለ ማለት ነው ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያደርጋሉ መመሪያ ይሰጣሉ መስጂድ ማለት ሁሉ ነገር ነው መስጂድ ሁሉ ነገር ማለት የመስጂድ ህልውና ዛሬ ያለው አይነት አይደለም ዛሬ መስጂዶች አላሁ አክበር ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም لا تقوم الساعة حتى يتباهى الناس في المساجد قيام አይቆምም ሰዎች በመስጂድ መፎካከር እስኪጀምሩ ድረስ በመስጂድ መፎካከር ከይፍ መስጂድን በማሳመር ግንባታውን በማሳመር ቀለሙን በማሳመር በማሽቆጥቆጥ የተለያዩ ሀገሮች ላይ አሁን ምን አይቻው አይነት መስጂዶች ውድድር ነው ያለው በመንግስት ደረጃ ውድድር አለ አሁን በመንግስት ደረጃ ማለት ነው የሆነ ሀገር ላይ ቦምቤ ላይ ወይ ደግሞ ህንድ ላይ ወይ ፓኪስታን ላይ ወይ ዱባይ ላይ ወይ ሳውዲ ላይ የሆነ ቦታ ላይ እንዲህ አይነት መስጂድ ተሰራ ከተባለ ያንን የሚያስንቅ መስጂድ ለመስራት ሌላው ምን ያቅዳል ማለት ነው አሁን የምን ውድድር ሆነ የመስጂድ ግንባታ የግንባታ ውድድር የግንባታ የቦለኬት ግንባታ ገብቷቸዋል የድንጋይ ድርደራ ውድድር እንጂ የምን ውድድር አይደለም የተቋዋ ውድድር አይደለም ውስጡ ማለት ነው በዚህ መልኩ ያሽቆጠቆጡ መስጂዶች ከአላህ ውጪ ሌላ ነገር ይመለክባቸዋል ብዙ ሀገሮች ላይ ማለት ነው ብዙ ሀገሮች ላይ ሱብሃንአላህ አልዓዚም ከአላህ ውጪ ለሌላ ነገር ስጁድ ይወረድባቸዋል የኩፍር ቦታ ይሆናሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚያ መልኩ የሰሩት መስጂድ ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቁባ መስጂዳቸውን የመጀመሪያ ስራቸው ነበርና እሱን ገነቡ አሰሰ አثناءها مسجد قباء وصلى فيه صلاه በዛው ሰላት ሰገዱ فلما كان اليوم الخامس አምስተኛው ቀን ሲሞላቸው يوم الجمعه ጁምዓ ቀን يوم الجمعه ማለት አምስተኛ ቀን ሆነ ማለት ምን ቀን ነበረ ቁባ የገቡት يوم الاثنين ብለናል አይደለ ስለዚህ አምስተኛው ቀን ጁምዓ ነበረ ረከበ بأمر الله الله አዘዛቸው خلاص ይበቃል ተነሳላቸው ያንተ ይሄ አይደለም ማረፊያ ይሄ አይደለም ተነስ ይበቃል አላቸው ከዚያም ጉዞ ጀመሩ ወአቡበክር ረዲፉሁ ማለት ከኋላቸው አፈናጣውት አቡበክር ከኋላ ተፈናጣል በግመላቸው ላይ እሳቸው ከፊት ሆኖ ማለት ሱብሃንአላህ العظيم الله اكبر شفت كيف والله ነብዩ መሐመድ ሰለላሁ ዐለይሂ ወሰለም يعني ምን አይነት ሰው እንደነበሩ ተመልከቱ የዓለም ንጉስ ናቸው وما ارسلناك الا رحمه للعالمين የዓለም ንጉስ የዱንያ አይደለም የዱንያም የአኺራም ንጉስ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዱንያም የአኺራም ንጉስ አላሁ አክበር ነገር ግን ከኋላቸው እነ ሙአዝን ያፈናጥጣሉ እና አቡበክር ስዲቅን ከኋላቸው ያፈናጥጣሉ በግመላቸው ላይ ማለት ነው አንድ ባለስልጣን ዛሬ አላሁ አክበር ጠቅላይ ሚኒስትሩ በሳቸው መኪና ውስጥ አንተ ትገባለህ ከኋላ ትገባለህ አላሁ አክበር እንኳን ልትገባ አይደለም እሳቸው እየመጡ ነው ከተባለ በአስፋልቱ ሊሄዱ ግራና ቀኝ ያሉ 15 ሜትር ላይ ያሉ ሰዎች በሙሉ ተገፍትሮ ቱቦ ውስጥ ይወረወራሉ መንገድ ላይ ቆም መንገድ ላይ አትቆም በተለይ አፍሪካ ሀገሮች ውስጥ አፍሪካ ሀገር በተለይ لا اله الا الله الله اكبر እንኳን ከጠቅላይ ሚኒስትሩ ከኋላ በኩል ገብተው ወይ ከጎን ልትቀመጥ ይቅርና ማለት ነው هذا رسول الله صلى الله عليه وسلم የዱንያም የአኺራም ንጉስ ሆነው በግመል ላይ ከኋላቸው ማንን አስቀመጡ አቡበክር ስዲቅ ሌሎችም ሰሃባዎቻቸው ከኋላቸው الله اكبر سبحان الله العظيم ምን አይነት ሰው ናቸው والله ምን አይነት ስብዕና ነው ምን አይነት ልቅና ነው لا اله الا الله ታራ መሪዎቻችን የሙስሊም መሪዎቻችን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አይነት ስብዕና የሚወርሱ አላህ ያርጋቸው ሱብሃንአላህ نعم وارسل الى اخواله بني النجار ከዚያ በኑ ነጃር አخዋሎቻቸው መዲና ላይ ያሉ አሉ አጎቶቻቸው ማለት ነው ኑ ከቁባ ወደ መዲና ልመጣ ስለሆነ ኑ ብለው ላኩባቸውና ከዚያም فجاءوا متقلدين السيوف ከዛ ሁሉም በኒ ነጃሮች በሙሉ እንዳለ ሰይፋቸው ታጥቀው
መጡ ወደ ቁባ ማለት ነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ለመቀበል እሳቸውን ለማጀብ ማለት ነው ከዚያም መጡ فسار نحو المدينة ከዚያ በኋላ ወደ መዲና መንገዳቸውን ጀመሩ وهم حوله በኑ ነጃሮች ከኋላቸው ናቸው ሌሎችም ሙስሊሞች ዙሪያቸውን ከበው ከኋላ አጅበዋቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከፊት ሆነው መንገድ ቀጠሉ ወደ መዲና وادركته الجمعة في بني سالم ابن عوف ከዚያም ጁማዓ መንገድ ላይ ያሉ ወደ መዲና እየሄዱ እያለ የጁማዓ ሰላት ደረሰባቸውና መንገድ ላይ في بني سالم ابن عوف በእነሱ መንደር فجمع بهم እዛ ጁማዓ ሰላት አሰገዷቸው አንድ ላይ ሜዳ ላይ ነው ማፊ ምንም ገና የተገነባ መስጂድ የለም في بطن الوادي በሸለቆ ሄሉ ላይ ማለት ነው ሸለቆ አለ ከሱ ውስጥ ከተራራው መሃል ላይ ባለ ቦታ ላይ እዛ አሰገዷቸው وهم 100 رجل 100 ሰው ነበር ተከትሏቸው የሰገደው ማለት ነው 100 ሰው ነበር ከዚያ ثم اتجه نحو المدينة ከዚያ በኋላ ወደ መዲና ጉዟቸውን ቀጠሉ وقد زحف الناس للاستقبال مدينة ውስጥ ያሉ ሰዎች እንዳለ ቤታቸውን ጥለው ሁሉም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተገለበጡ ሁሉም ህፃን አልቀረ ሴት አልቀረ ወንድ አልቀረ ማን ማፊ ሙስሊም የተባለ በሙሉ ሽማግሌ የለ ወጣት የለ ምን እንዳለ ተገልብጠው ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وارتجت البيوت والسكك بالتحميد والتقديس كذا ሁሉም ያ ሁሉ ህዝብ ግማሹ አልহামዱሊላህ ይላል ግማሹ ላ ኢላሃ ኢላላህ ይላል ግማሹ አላሁ አክበር ምድር ተናወጠች መዲና ቤቶች እስኪንቀሳቀሱ ድረስ በሰው ድምጽ ማለት ቤቶች አላሁ አክበር መንገዱ በተራራ መካከል ያለው በሚያልፉባቸው መንገዶች ራሱ መሬቱ እስኪንቀጠቀጥ ድረስ ማለት በማን በሙስሊሞቹ ድምጽ لا اله الا الله وخرج النساء والصبيان والولائد حتى بل ወልዳይተኛች ሴት እንኳን ወጣለች ወልዳይተኛ ሴት ህፃን የወለዱ አራት ሴቶች ሳይቀሩ አላሁ አክበር لا اله الا الله ما في እንዴት ያስተኛቸው ما يمكن سبحان الله العظيم እንዴት አርጎ ይተኙ አላህ ፍቅር ለቆባቸዋል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ፍቅር سبحان الله العظيم ዛሬ ያለው አይነት አይደለም ዛሬ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እንወዳለን የሚሉ ሰዎች ውዴታቸው በጥላቻ ነው የሚገልጹት ወይ ደግሞ ውዴታቸው በማዕሲያ ነው የሚገልጹት ግልጽ አለ በማዕሲያ እንዴት ነብዩ መሐመድን እንወዳለን ይሉና ወንድና ሴት ተደባልቀው ይጨፍራል ያ አላህ ይሄ ማዕሲያ ነው አይደለም ማዕሲያ ነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እወዳለሁ የሚል ሰው እሳቸው አትስራይሉትን ነገር የሚሰራ ከሆነ ወዳጃቸው ነው እንዴ ላ ወዳጃቸው አይደለም ጠላት ነው የሚሆነው ይሄ ነገር ግን እሳቸውን መውደድ ናም ሱሐባዎች ወደፊት ይመጣልናል ምን አይነት ዋጋ እንደከፈሉ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም والله እሳቸውን ለመታደግ እሳቸው ላይ የሚሰነዘር ሰይፍ እነርሱን እንዲቀላ እሳቸው ላይ የሚወረወር ቀስት እነርሱን እንዲበላ ሙሉ ለሙሉ ሁለንተናቸውን ሰጥተዋል ሱሐባዎች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ውዴታ ይሄ እነዚህ ሱሐባዎች እሳቸው አትስሩ ያሉትን ነገር አልሰሩ በዚህ መልኩ እነዚህ ሰዎች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውዴታ አቃጥሏቸው ከቤታቸው ወጥተው ማን ህፃን አልቀረ ምንም ወጡ يقولنا ይሄኛው طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داع ايها المبعوث فينا جئت بالامر المطاع የሚለው ይሄ ግጥም የዛን ጊዜ እነዚህ ሰዎች ወይ ደግሞ የመዲና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመቀበል የወጡ ህፃናቶችና ሴቶች ያዜሙት ዜማ ነው የሚለው አንዳንድ ዑለማዎች አይደለም ይላሉ ኢማም አልባኒ ረህመቱላሂ ዐለይሂ ይሄ ضعيف ነው ይላሉ ይሄ የተወራበት ኢማም በሐቂ ሰሂህ ነው ብለው ዘግበውታል ኢማሙ አልባኒ ግን ضعيف ነው ብለው ስልስለት ضعيفه ላይ ተክሰውታል ያው በሐቂ ግን ሰሂህ እንዳለውም ገልጸዋል እሳቸው በሰነድ ደረጃ ግን ضعيف ነው ብለውታል ابن الجوزي رحمة الله عليه
ተልቢስ ኢብሊስ በሚለው ኪታባቸው ላይ ትክክለኛ ሰነድ ወይ ደግሞ ትክክለኛ ነው ብለው ገልጸውታል። ኢብኑ አልቀይም ደግሞ ዛዱል መዓድ በሚለው መጽሐፉ ወይም ደግሞ ኪታቡ ላይ ይሄ ትክክል አይደለም ይላል። ምክንያቱም ሰንያቱል ወዳዕ የሚባለው ቦታ ከመካ ወደ መዲና የሚመጣ ሰው ሊያየው አይችልም። ምናልባት ከመዲና ወደ ሻም ወደ ሶሪያ የሚሄድ ሰው ወይ ደግሞ ከሻም ወደ መዲና የሚመጣ ሰው ነው ሊያየው የሚችለውና ስለዚህ በዚያ በኩል አይደለም የመጡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሚል ትክክል አይደለም ይላል ኢብኑ አልቀይም ማለት ነው። ይሄኛው ትክክል አይደለም ይላል። ምናልባት ይሄኛው የኢብኑ አልቀይም ረህመቱላሂ ዐለይሂ ታዕሊል ምናልባት ሙሉ በሙሉ ትክክል ነው ብሎ እንትኑ ውድቅ ማድረግ ይከብዳል። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስለን የሄዱበት አቅጣጫ በተለመደው አቅጣጫ እንዳልሆነ ምን አድርገናል ተነጋግረናል። ስለዚህ በሰንየቱል ወዳዕ በኩል ላለመምጣታቸው ምንም እሱ ያለው ሊያየው አይችልም ነው በኖርማሉ አካሄድ ማለት ነው። በኖርማሉ አካሄድ ከሆነ ከመካ ወደ መዲና የሚመጣ ሰው በሰንየቱል ወዳዕ አያልፍም ወይ ደግሞ አያየው በዛ በኩል አይደለም የሚመጣው እያለ ነው። በሻም በኩል ነው ወደ ሻም ሲኬድ ነው የሚታየው ነው የሚለው ኢብኑ አልቀይም ማለት። ይሄ የትኛው ነው? ናም በኖርማል ጊዜ አሁንም ራሱ ያ ሊሆን ይችላል። ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚያን ጊዜ ከአብዱላህ ኢብኑ ሩወይቂት ጋር የሄዱበት መንገድ የተለመደው መንገድ አይደለም ብለናል አይደል እንዴ? አሳቻ መንገድ ነበር እየሄደ የነበረው። ምናልባት በዚያ በኩል ላለመምጣታቸው ይሄኛው የግድ እሱ ምናልባት በዚህ መልኩ ይሄን ታዕሊል ማድረጉ እንትን አይደለም። ወአላ ኩሊ ሐል ያው አንዳንዶቹ ይሄንን ብለዋል የሚለው ሌሎች ቀደም እንዳልነው በተህሚድ ተክቢር የመዲና ቤቶች እስኪናጉ ድረስ መንገዶቹ እስኪንቀጠቀጡ ድረስ ሁሉም በዚህ መልኩ አላህን እያመሰገኑና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እያወደሱ የተቀበሏቸው ለመሆኑ ይሄ ጥርጥር የለውም። እነዚህ ግጥሞች ግን ናቸው ወይስ አይደለም የሚለው ቀደም እንዳልነው ኢብኑ አልጀውዚ ትክክል ነው ይላል። ከዛሊክ ኢማም በይሐቂ ትክክል ነው ይላሉ። ሌሎች አይማዎች ሰነዱ ضعيف ነው ይላሉ። ብዙ ይሄን ያህል እንትን የሚል አይደለም ወይም ደግሞ ኒዛዕ የሚያመጣ ወይ ደግሞ መስአላው ከምንም ከመሰረታዊ እምነት ነጥብ ጋር ከአቂዳ ጋር ምናምን የተገናኘ አይደለም ማለት ነው። የሚያከራክርም ወይም ደግሞ ይሄን ያህል ገመድ የሚያጓትት አይነት አይደለም። ይሄ ሰዋኡን ከሰሐ አም ለም ይስህ እነዚህ ግጥሞች ተባሉም አልተባሉም አንዳንዶቹ ከተቡክ ሲመለሱ ከተቡክ ዘመቻ በተመለሱበት ሲመለሱ ነበር ይሄ ነገር የተባለው ይሄ ግጥም የተባለው የሚሉም አላቸው። ወአላ ኩሊ ሐል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሰንየቱል ወዳዕ ላለመምጣታቸው በቂ መረጃ የለም። ላለመምጣታቸው ማለት በተለመደው መንገድ እንዳልመጡ በጣም ግልጽ ነው። ስለዚህ ሊሆን ይችላል እነዚህ ግጥሞች በዚህ የዛን ቀንም ተብለው ሊሆን ይችላል አልተባለምም ሊሆን ይችላል። ያኒ ይሄኛው ብዙ ይሄን ያህል የሚያስጨንቀን ወይም ደግሞ ይግድ ወይ ነው ወይ አይደለም ብለን መልስ መመለስ የለብንም። ነውም ያለ ሰው ይሄን አጅር አለው ወይ ደግሞ አይደለም ያለ ሰው ይሄን ያህል ወንጀል አለበት የተባለ ነገር የለም። ስለዚህ ጭቅጭቅን በር የሚከፍት አይደለም። ዝም ብሎ ግን ከማዕሉማ ያለውን ነገር ማወቁ መልካም ነው። وكان رسول الله صلى الله عليه وسلم لا يمر بدار من دور الانصار ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉም ወጥተው እሳቸው ከፊት ለፊት ሆኖ ሁሉ ሰው ምን እየሆነ ነው ከኋላ እየተከተለ ነው። ቤቱ አሁን እሳቸው እየሄዱ ባሉበት ሁኔታ ላይ ቤቱ በቅርብ ያለው ሰው እንደምንም የፈለገው እየተረጋገጠም ቢሆን እየረገጡትም እየገፈታተሩትም ቢሆን እየሮጠ ከፊት ይመጣል ከፊት ለፊት ይሆናል። ምን ለማድረግ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ወደሱ እንዲገቡ ለማድረግ ወደሱ ቤት እንዲገቡለት ለማድረግ لا يمر بدور من دور الانصار الا اخذوا خطام ناقته يقولون ሁሉም በቤቱ ጋር በሚያልፉበት ጊዜ የግመላቸውን ሉጋም እየያዘ ያ ረሱላህ ሰለላሁ ዐለይሂ ወሰለም ይኸው ግቡ አረግቡልኝ እዚህ እኔ ጋር ሆኑ እኔ ጋር ሁሉ ነገር ሞልቷል ما فيش كلام ሁሉ ነገር ያ ረሱላህ هلم الى العدد والعده والسلاح والمنع መሳሪያ አለ ያ ከርሶ ሁሉ የሚከላከል የሚመጣውን አደጋ ሁሉ የሚከላከላል ሁሉ ነገር የተፈለገው ነገር በሙሉ ሞልቷልና እዚህ እኔ ጋር ሆኑ ሁሉ ነገር ሞልቷል يعني مسابقه
فكان يقول لهم نبي محمد صلى الله عليه وسلم من يلالو የግመላቸውን ሉጋን በሚይዙበት ሰዓት ምን ይሏቸዋል خلوا سبيلها فانها مأمورة ግመሏን ተዋት የት እንደምታርፍ አላህ የመራት ናት ተዋት እናንተ ሉጋማን ይዛችሁ ምን አታርጓት አትጎትቷት ያኒ እናንተ ጎትታችሁ ስላመጣችኋት ወይ ደግሞ እናንተ ጋር እንደት ላ ማእሙራ የት እንደምታርፍ አላህ አዘዋታል ታውቃለች የምታርፍበት ቦታ የት መቆም እንዳለባት የት ማረፍ እንዳለባት በሌላ አባባል ምን ማለት ነው እኔ የማርፍበት ቦታ የት እንደምሆን አላህ ያዛል በአላህ ትእዛዝ እንጂ እኔ ወደድኩት ሰው ጋር ወይ ደግሞ እኔ እከሌ ጋር ልሁን ብዬ አይደለም ስለዚህ በአላህ ትእዛዝ ነው እሷም ደግሞ እኔን ይዛ የት ማረፍ እንዳለባት አላህ አዘዋታል በአላህ ትእዛዝ ነው የምታልፍ አሁን ሙሲባ ሁሉ ሰው ምንድነው እንግዲህ ያ ረቢ አላህ እኔ ጋር ያዘዝካት ወይስ ማን ጋር ጭንቀት አሁን አይቻልም በቃ መጎተቱ ምናምን እሳቸውን መለመኑ ማፊ ፋል አይሆንም ማለት ነው ታዲያ ማን ጋር ነው አላህ ይሄ ይባሰው ትልቅ የሆነ የልብ ትርታ ነው ሙሲባ አሁን ስታልፍ ሰውየው ምን ይሆናል ልቡ ድው እኔ ጋር ታዛ ይሆን ወይስ ስታልፍበት ኢና ሊላሂ ወኢና ኢለይሂ ራጂዑን ቅስሙ እየተሰበረ ይላል ወሽመጡ ተቆርጦ ምን ይሆናል እንግዲህ ምንም ማድረግ አይቻልም ያው አላሁ አክበር ብሎ ወደ አላህ ነገሮችን ማስጠጋት ብቻ ነው በዚህ መልኩ ምን ያደርጋሉ ሁሉም خلوا سبيلها فإنها إيش مأمورة فلما وصلت الناقة إلى موضع المسجد النبوي بركت كذا كلهم بزي ملكو يلب ترتاو يجمره ببيتو ጋር ስታልፍ ዝም ይላል ያው ያለው ድል ያ አላህ ያለ ዱዓ ያረጋል ስታልፈው ኢና ሊላሂ ወኢና ኢለይሂ ራጂዑን ብሎ ትልቅ በላ እንደመጣበት ሆኖ ያው እንግዲህ ሙሲባውን መቀበል ነው በዚህ መልኩ ይያሉ ስቃያቸውን ይያዩ እሷ ገመሏ መጣ እስከምታርፍበት ቦታ ድረስ ሰው ሲቃ እየተናነቀውና ወያለ በውስጡ አልፎ መጣ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ የተሰራበት ቦታ ላይ ተንበረከከች ግመሏ መጣ ማለት ነው ግመሏ መጣ አው በረከት فلم ينزل عنها حتى نهدت وصارت قليلا الله اكبر እዛ አረፈች ከዛስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልወረዱ ያረፈችበት ሰውዬ ልቡ በደስታ ሊፈነዳ ሲል እሳቸው አልወረዱ እንደገና ተነሳች لا حول ولا قوة إلا بالله الله أكبر من أين الفدا ነው الله ምክንያቱም አትንኳት ብሏል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያርግ ተአምር ማየት ካልሆነ በስተቀር ተነሳችና ገመሏ ከተንበረከከችበት እንደገና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልወረዱ እዛው ላይ ነው ያሉት ተነስታ ጉዞ ጀመረች ኢና ሊላሂ ወኢና ኢለይሂ ራጂዑን ይሄ ነው ሙሲባ የቅድሙ ይሻል ነበር አንደኛው ነው ያለ ማረፏ እስኪ ተመልከት ያ اخي አንተ ቦታ ላይ አንተ ቤት ደጅህ ላይ መጣ ምን ከሆነች በኋላ ካረፈች በኋላ እንደገና ተነስታበት ሄዳለች ወዋትል አንገቷን ይዘው ወዋትል አይቻል فإنها ايش مأمورة يا اخي الله عزوجل بالله ትእዛዝ ነው የምትሄደው ይሄ እንዲህ አይነት በላ በጣም ከባድ ነው الله اكبر ايش حتى نهدت وصارت قليلا ዝም አሉ እሳቸው እዛ ተነሳችና ጉዞ ጀመረች ትንሽ ቦታ ሄደች ثم التفتت ورجعت አሁን እንደገና ከሄደችበት ቦታ ተመለሰችና ወደዛው ቦታ ተመለሰች ወደ ቅድሙ ሰውዬ ቦታ እዛው ተመለሰች አሁንም فبركت في موضعها الاول የዛኑ ቅድም የተንበረከከችበት ቦታ መጣ አሁንም እዛው አሽታ እዛው ቦታ ላይ መጣ እንደገና ለሁለተኛ ጊዜ ተንበረከከች አላህ አልহামዱሊላህ ምጥ ያዘው ሰውዬ لا اله الا الله ልጅ ተወለደ الله اكبر የድል ልጅ الله اكبر سبحان الله العظيم ምን ያርገ ይዘውያው መቼስ ለአላህ ስጁድ ከመውረድ ውጪ ምንም ማድረግ አይችልም نعم فنزل عنها አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወረዱ ከዛች ቦታ ላይ ግን ሙሽኪላው ምንድነው ቦታው መስጂድ የተሰራበት ቦታ ነው የማንም ሰው ድንበር ወይም የማንም ሰው ግቢ ውስጥ አይደለም
መስጂዳቸው የተሰራበት ቦታ ነው። አላሁ አክበር። አስሉ የቀብር ቦታ የነበረ ነው። የቀብር ቦታ ነው ድሮ ማለት ነው ይሄ ቦታ። ከዛ በኋላ እዛ ጋር መጣ ልክ ስታርፍና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲወርዱ فجعل الناس يكلمونه في النزول عليهم ሁሉም መጥተው ያ ረሱላህ ይሄው እኔ ጋ الله وبادر أبو أيوب الأنصاري ሰው ሁሉ መጥቶ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ይዞ አረባክ ሲልባቸው አቡ አዩብ አልአንሳሪ እየሮጠ ሄዶ እዛ ላይ የነበረውን ጓዛቸውን ተሸክሞ ወደ ቤት ሩጫ አላሁ አክበር። አቡ አዩብ አልአንሳሪ አላሁ አክበር ስንቃቸውን ይዞ እዛ ላይ የተጫነው ተሸክሞ ወደ ቤት ሩጫ። አላህ ሰውን ጉድ አደረገው ይሄ ሰውዬ ረዲየላሁ ዐንሁ فأدخل رحله في بيته ከዛ በኋላ ንብረታቸውን እንዳለ ወስዶ ቤቱ አስቀመጠና ተመልሶ ወጣ አቡ አዩብ አልአንሳሪ ከሰው ጋር ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተመልሶ ወጡ። فجعل رسول الله صلى الله عليه وسلم يقول المرء مع رحله ሰውየው ከንብረቱ ጋር ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ሰውየው ከንብረቱ ጋር ما يمكن ابدا ንብረቱ አንድ ቦታ እሱ ሌላ ቦታ ሊሆን ስለዚህ ሰውየው ከጓዙ ጋር ነው። ስለዚህ ጓዜ አቡ አዩብ አልአንሳሪ ጋር ነው ያለው እኔም የት አቡ አዩብ አልአንሳሪ ጋር ነኝ ያሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። አላሁ አስለን እኮ ይሄ አላህ ተውፊቅ ነው የአላህ ተውፊቅ ነው ሱብሃንአላህ። መጀመሪያውኑ ታዟል ነገሩ ማለት ነው። አቡ አዩብ አልአንሳሪ እንዲህ አይነት አጃኢበኛ ሰውዬ የሆነ አቡ አዩብ አልአንሳሪ አላሁ አክበር የድል ባለቤት ሳይዋጋ ጦር ሳይከፍት ምን ነገር እጣምናም ሳይወጣ ምን ሳይል ቶሎ ብሎ ብቻ አላሁ አክበር። ስለዚህ እናንተም ወደ እናንተ እንዲሆን የፈለጋችሁት እንግዳ ሰው ከተከራከረበት ምንም ሳታወሩ ቀስ ብላችሁ ሻንጣውን ይዛችሁ ወደ ቤት ሩጫ። ሻንጣን ጥለህ የምትሄድ ከሆነ ሂድ የራሱ ጉዳይ በሉት። ከዛ በኋላ ወዴት ይመጣል? ወደ ልብሱና ወደ ሻንጣው ይመጣል ማለት ነው። ከዛ ልብሴን ተሸክማችሁ አውጡ አይልም መቼስ። ሱብሃንአላህ العظيم نعم. واخذ اسعد بن زرارة بزمام راحلته فكانت عنده كذا በኋላ ደግሞ አስዓድ ኢብኑ ዙራራ ደግሞ እርሶ ሂዱ ችግር የለም ከጓዞት ጋር አቡ አዩብ አልአንሳሪ ጋር ሆኖ ግመሉን ግን እኔ ነኝ መሐደመው ማንንም አይወስድብኝም ብሎ እሱ ደግሞ ወሰደና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግመል አስዓድ ኢብኑ ዙራራ እሱ ቤት አስገባና እሷን መሐደም ጀመረ። አቡ አዩብ አልአንሳሪ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስዓድ ኢብኑ ዙራራ ማለት ታውቁታላችሁ ማን እንደሆነ ባለፈው ተነጋግረናል። ያ ሰላም አጃኢበኛ ሰው ነው ሱብሃንአላህ። አሁን ደግሞ እሱ እኔስ እጣለውን አይደርሰኝም ቶሎ ብሎ ራሂላቸውን ማነው ግመላቸውን ይዞ ሄደ። وسابق سرات الانصار في استضافه رسول الله صلى الله عليه وسلم ከዚያ በኋላ ሁሉም እነዚህ የመዲና ሰዎች ሁሉ ምናልባት እሳቸውን ቤታችን ማሳረፍ ካልቻልን እሳቸውን መኻደም እንችላለን መብታችን ማን ይከለክለን? አቡ አዩብ አልአንሳሪ ቤት ቢሆኑም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሌላው የሚመጣው ሀዲያ አልቀበልም አይሉ ከሌላው የሚመጣው ኺድማ አልቀበልም አይሉ። ስለዚህ ምን ማድረግ እንችላለን? እሳቸውን መኻደም እንችላለን። ስለዚህ ምን አላሁ አክበር ሁሉ እየተሸከመ ይመጣል። የሚበላ ነገር የሚጠጣ ነገር ምን لا اله الا الله. نعم. فكانت الجفان تأتيه منهم كل ليلة بيكنوا ሁሉም ምግብ የተሞላ ማሰሮ ነገር ነው። ሁሉም ይሞላል ሰርቶ ግማሹ ስጋ ይሞላል ግማሹ ምን የጥቦት ጥብስ ግማሹ የጥቦት ሾርባ ግማሹ የጥቦት ግማሹ ምን ወተት ሁሉ ነገር ያ ሰላም ይመጣል። በቃ ተሸክሞ ያመጣሉ ማለት ነው እዛው አንሳሮች። فما من ليلة إلا وعلى بابه الثلاث أو الأربع منها በየሌሊቱ ሁሉ ጊዜ በር ላይ አቡ አዩብ አልአንሳሪ በር ላይ ወይ 3 ወይ 4 እንዲህ አይነት የተሞላ ቀለብ በር ላይ ተሞልቶ ያገኛሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። በዚህ መልኩ የመዲና ሰዎች ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ማስተናገዳቸውን ቀጠሉ ኢንሻአላህ። አሊ ረዲየላሁ ዐንሁ ከመካ ወደ መዲና የተሰደዱበትን ሁኔታ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመምጣት ያደረጉትና የነብዩ ቤተሰቦችን ጉዞ ደግሞ በሚቀጥለው ሳምንት አላህ ያቆየን እናያለን። نكتفي إلى هنا هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم.